ወንድሜ የት ነው ያለው? ብሩክም ምንድን ነው ያደረጋችሁት? ንገረኝ ወንድሜ የት ነው ያለው? ወንድሜ የት ነው ያለው? ንገረኝ። እገለሃለሁ። ልቀቀኝ። ሞገስ ልቀቀኝ። ገለዋለሁ። ልቀቀኝ። እትዬ ማለት ምን አባሽ አስገለፍጥሻል? አሁን ደግሞ ምን ቀርቶሽ ነው የመጣሽው? መድብል አለ? እኔ ግን ሳስበው እዚህ ቤት ምን ተስማምቶሽ ነበር አይደል? አንቺ ጋር አንላቀቅም። አሁን መድብል አለ ወይ እያልኩሽ ነው። አላውቅም። የት ሄዶ ነው? እኔ እንጃ አልነገረኝም። ግቢና ቡና ላፍላልሽ። ማአት ይላብሽ። ሰሚኛለሽ? ከዝና በእጥፉን የባሰ ጀግና ሊመጣል ነው። የዝናን አንድ ዘለላ ጸጉሩ ቢነካ ዝናን ጫፉን ብትነካው ከአንድ ቀን የዘለለ እድሜ እንደሌለ ነገር የለም ብሎኛል። አንቺ የባልሽ መጥፋት ሳት የዝና ሰዎች እነ ካሌብ ሞርሲሳ ወላ ሞርሲሳ እነ ማህሌትንም እነ ብሩክ ቤትም ሄደዋል። ምን ያደርጉት ይሆን? ዝና በጭራሽ አልናገርም ብሏል። ሉላ የፍች ወረቀቷን እንግዲህ በዚህ አጋጣሚ አስፈርሙልኝ፣ እዚህ ወረቀት ላይ እስካልፈረመ ድረስ ነጻነት የለም እያለች ነው። መድብልም ብሩክ ያለበትን ካልተናገረ ዝናን እገለዋለሁ እንጂ በቀላል አልለቀውም እያለ ነው። ማህሌትም ኤፍራታን አሳልፌ ሰጥሻለሁ ለዝና ሰዎች ዝናን አንቺ አሳልፈሽ እንደሰጠሽ ብላት ነበር። እናም ኤፍራታ በድጋሚ መድብልን ልታጠምደው ብላ መድብል ጆሮዋ ላይ ስልክ ዘግቶባታል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ዝና ብዙ ያበበ ደንበሳ መሳለች ታግቶ እስረኛ ሆኖ ቁጭ ብሎ ነበር። እናም እንግዲህ መድብል የተቻለውን ያህል ቢያረግም ቢደበድብም ዝና ደግሞ በጭራሽ አልናገርም፣ ለኔ ሞት ነው፣ ብሩክ ያለበትን ከተናገርኩኝ መሞቴ ነው፣ ባልናገርም መሞት ነው፣ ስለዚህ ዝም ብዬ በሞት ይሻላል ብሎ ወስኗል። በዛ ላይም ንቄቱ እንግዲህ መድብልን አሁን ላይ ግን ቢቀርብህ ይሻላል፣ በዋልክ ባደርክ ቁጥር አንተ ወደ ሞት እየቀረብክ ነው የምትሄደው፣ ተው ልቅስ ፍታኝ፣ በፈቃዲ ብትፈታኝ ይሻላል ሰዎች የቀምጣታቸው በፊት እያለ ነው። መድብልን በጭራሽ እኔ ሞትን አልፈራም፣ እኔ የምፈልገው ወንድሜ ያለበትን እንድትነግረኝ እንጂ ከዛ ውጭ ምንም ካንተ የምፈልገው የለም ብሎታል። እናም እንግዲህ መድብል በጭራሽ አልናገርም ብሎ ሲተፋ ዝና አልናገርም ብሎ ሲተፋበት እንግዲህ መድብልም ጉሮሮውን አንቆ እገልሃለሁ እያለ ስሜታዊ ሆኖ ነበር። በዚህ ሰዓት ዲያጣና ሞገስ ደርሰው ስለነበረ አንገቱን አስለቅቀውታል። መድብልም አትንኩኝ፣ እኔ ስለ ወንድሜ ማወቅ እፈልጋለሁ አለዛ ገለዋለሁ እያለ ቢያሰቃየውም ዝና ግን በጭራሽ ወይ ፍንክች ብሎ እምቢ ብሏል። እናም እንግዲህ ከብዙ ድብድብ በኋላ አልናገርም ብሎ እንዲሁም ብሩክ እያለመጠባቸው እያላገጠባቸው ይገኛል። እና በስተመጨረሻም እንግዲህ መድብል ተደባድቦ እሱን ለማስፈራራት መቀስ አውጥቶ ሲያወጣ ከኪሱ ቁልፍ ወድቆ ነበር። እናም እንግዲህ ይህን ቁልፍ ጥሎ ዲያጣ ደግሞ ስለ ብሩክ ናይ ልንገርሽ በጆሮሽ ብሎ አስጠቅቶ ጆሮዋን በእንክሻ ነቅሎ ጥሎላታል። አይ ዲያጣ። እናም እንግዲህ በዛን ጊዜ እሷ የሚያዘችውን ፔሳ ጥላ ነበር። የመድብልም ቁልፍ ዝና ከማምለጡ በፊት ለትንሽ ያስበብ ሆኖ ተርፏል ማለት ነው። ይህም የሆነው እንዴት ነው እንግዲህ ዲያጣ ከሰውየው ርቀው ከመጡ በኋላ ይህን ሰው እንዴት ነው ስለ ብሩክ ማናገር የምንችለው? በጭራሽ እሱ የሚናገር አይነት ሰው አይደለም እያለ ነበር። ዝናም ሞገስም አስርበንም አስጠምተንም ቢሆን ብቻ በሆነ መንገድ ነው እንጂ እሱንማ እንዲህ ማድረግ የለብም፣ ከገደልከውማ ምን ትርጉም አለው እያለው ነበር። መድብልም ምሳሌን አደራ እገለዋለሁ፣ ይህን ሰውዬ እገለዋለሁ፣ በተለይ ወንድሜ ከሞተ እገለዋለሁ፣ በህይወት አይወጣም እያለ ነበር። እናም እንግዲህ ሞገስም ተረጋግተን ማሰብ አለብን እያሉ መንገድ ላይ ቆመው እያወሩ ሳለ ነበር ይሄ ሰው ታስሮም እየሳቀም ያስፈራል፣ ይሄ ዝሆን ነው ዘንዶ ነው እያለች ነበረችው ዲያጣ። እንዲህ ምላጭን እዛው ትቼው መጣሁ እያለች ነበር። ምላጩን እዛ ትቼ መጥቻለሁ ስትል ነበር እንግዲህ መድብልም ኪሱን መዲያበስ የጀመረው።
ኪሱን ሲዳብስ ቁልፉ እጁ ላይ አልነበረም። እናም ሞገስም ሲጠየቅ እንዳልሰጠው ሲነግረው ዳጣም ጋር እንደሌለ ሲያቅ ወደዛው እየሮጡ ተመልሰው ሂደዋል። መድብል የሚችን አጋጣሚ ተጠቅሞ ቁልፉን ሲያገኝ ሊከፍት ጫፍ ላይ ለትንሽ ማህሌት ሰተት ብላ እነ ብሩክ ቤት ሄዳለች። እነ ብሩክ ቤት ሄዳ የዝና ሰዎች ከመምጣታቸው በፊት ሞትህ ከመቅረቡ በፊት ዝናን የራስ ፀጉሩ ሳይጎል መልስ ብላ ማስጠንቀቂያ ሰጥታ ተመልሳለች። ቅድስትም ነይ ግቢ፣ እዚህ ቤት መሆን እኮ ለአንቺ ናፍቆ ይመችሻል፣ በዛ ላይ ደግሞ ቤቱን አፈቀሽ እንደ ነይ ግቢ ቡና ላፍላልሽ እያለች እየሳቀችባት ነበር። ማህሌት ቅድስት እንደዛ ስትላት የበለጠ ተናዳ ተበሳጭታ ወደ ቤት ተመልሳለች። ኤፍራታን መድብል ዝናን ምንድን ያደረገው? ለዝና ለመድብል ዝናን አሳልፈሽ ሰጥተሽዋል ወይ? የሞገስ ሰዎች ከመጡ የዝና ሰዎች ከመጡ ዝናን አይተሽዋል አይደል? የዝናን እጥፍ ደግሞ ያስፈራል። ካሊብ የሚባለው ካሊብ ይመጣልሻል። እሱ ከመጣ ከነ ህይወትሽ ይቀብረሻል። ስለዚህ መላ ፈልጊ እያለቻት ነው። ኤፍራታ ብትፈራም ምንም ነገር እንዳላደረገች ተናግራለች። የሆነ ነገር ማድረግ ይኖርብሻል እያለቻት በቃ ደውዬ አሳልፌ እሰጥሻለሁ እያለች ስትደውል ነበር። እና ኤፍራታ ምን የታናሽ እህትሽ አይደለሁ አሳልፈሽ ለነሱ ልትሰጪ ነው ብትላትም አዎ ዝናን አሳልፈሽ ከሰጠሽ ግዴታ ነው በህይወትሽ ይቀብሩሻል እያለች አስፈራርታታለች። ኤፍራታ በእርግጥም ፈርታለች። ግን ደግሞ መድብልም የመጨረሻ ማስጠንቀቂያ ሰጥቷታል። ምክንያቱም ሲያምናት ስለከዳችው አሁን ለሷ የሚራራ ምንም ቅንጣት የምታክል አንጀት የለውም። ምክንያቱም ባመናት ባቀረባት ከርተዋለች። እናም እንግዲህ ኤፍራታ እኔ ምንም የማውቀው ነገር የለም እና እባክሽ በጣም ፈርቻለሁ አሳልፈሽ ልትሰጪኝ ነው እያለቻት ነበር። ሰውየው ደውሎ አሁንም ማስጠንቀቂያና ማስፈራሪያ መልሶ ልኮላታል። ኤፍራታ የበለጠ ፈርታለች። እናም እንግዲህ እነ ቅድስት ጋር ሄዳም ቅድስት ተሳልቃ እንደመለሰቻት ነግራታለች። አሁን የሆነ ነገር ማድረግ ይኖርብሻል፣ ስልክ ደውለሽ የዝና ሰዎች ሊይዙኝ ነው ወይም ታግቻለሁ በይና የሆነ መላ ፈጣሪ ብትላትም ልትገለው ስለሞከረች ምንም ነገር ብትለው እንደማይራራላት ተናግራ ነበር። ግን ደግሞ ደውዬ ስላለቻት ብቻ ደውላ ስልኩንም ላውድ ያርገው ነበር። እና ባክህ መድብል የዝና ሰዎች እየተከታተሉኝ ነው፣ ሊገሉኝ ነው፣ ድረስልኝ ብትለውም ጆሮዋ ላይ ነበር የዘጋው። ማህሌት ምን አይነት ጭራቅ ነው እያለች ነበር። ለዛም ነበር ቤት ድረስ ሄዳ ማስፈራሪያ መልእክት ያስቀመጠችው። ግን ደግሞ መድብልም አልነበረም፣ ለቅድስት ብቻ ነበር ተናግራ የመጣችው። ቅድስትና ምሳሌ እንግዲህ ውጭ ያወጣች ብታጫውታትም ምንም ብትለም ግን ደግሞ የአባቷን ጥያቄ አላቆመችም። ቅድስትም በየቀኑ የምሳሌን ጥያቄ መመለስ እጅግ በጣም ከብዷታል። አባቴ ለምንድን ነው የሚመጣው? ደግሞ ስለምንድን ነው ስልክም የማይደውለው? የሚለውን ጥያቄ መመለስ አቅቷታል። መድብል ወደ ቤት ተመልሶ እንግዲህ ማህሌት ማናት ቅድስት ስለ ብሩክ ተናገረ ወይ ብትልም አሁን እንዳልተናገረና ግን ደግሞ ሲጠናበት እንደሚናገር አሁን ያለበት ሁኔታ ከባድ እንደሆነ ነግሯታል። ዝና ምንም ቢሆን አይናገርም፣ እኔም ደግሞ የምሳሌን ጥያቄ መመለስ እጅግ በጣም ከብዶኛል ብለዋለች። መድብልም አንድ ቀን ወንድሜ ያለበት ይታወቃል፣ ወንድሜ ይመለሳል ቢላትም እኔ ምሳሌ የማታልልበትን እኔን የማታታልኝ እያለች ነበር። መድብል ሊጎርሰው የነበረው ምግብ ቁጭ አድርጎ ተነስቶ በቃ አሁን እንረፍ፣ ሰሞኑን ይናገራል፣ ግዴታ ስቃው ሲበዛበት መናገሩ አይቀርም፣ በቀልተኛ ደክሞኛል ብሎ ተነስቷል። ሉላ ፍች ጠይቃ የፍች ወረቀቱን ይዛለች። ግን ደግሞ እዛ ወረቀት ላይ ዝና እስካልፈረመ ድረስ ነፃነት የለኝም፣ ግን እዚህ ወረቀት ላይ በዚህ አጋጣሚ እንደምንም መፈረም አለበት እያለች ነው። እና ሞገስም ደክሞ ስለነበረ የዋሉበት ብሎ አስፈሪና ከባድም ስለነበረ ዴብ አብሮት ገብቷል። እንደምን ሆነህ ነው እያለችው ነበር። እሱም ሙሏቸው ከባድ እንደነበረ ተናግሮ ምግብ መብላት እንደፈለገ እሺ እና ታዲያ ተናገረ ነገራችሁ ብትልም እሱ ምንም ቢሰቃይም ምንም ነገር እንዳልተናገረ ደግሞ ዝናም ስሜታ መድብልም እንደደበደበው ነግሯታል። እሱ እኮ አይናገርም፣ ጨካኝ ነው፣ እርኩስ ነው እያለች ነበር። እናም በዚህ አጋጣሚ ዝና እዚህ ወረቀት ላይ መፈረም አለበት። ዝና እዚህ ወረቀት ላይ እስካልፈረመ ድረስ ምንም አይነት ነፃነት የለንም ብላለች። ሞገስም እንግዲህ ቀኑን ሙሉ ሲዝንበት ውሏል።
አንተ የኔን ሉላ ወስደህ የምትቀር ይመስልሃል? እንደዚህ በነፃነት የምትኖር ይመስልሃል? ለእያንዳንዳችሁ እወጣላችኋለሁ፣ እሰራላችኋለሁ እያለ አንድ በአንድ ሲቆጥራቸው ነበር። መድብልንም አሁኑ ዘመድህ ወዳጅህ በዝቷል፣ እዛው እስር ቤት ይሻልህ ነበር እያለ ለሁላቸውም ፎክሮባቸዋል። በተለይ ሞገስን ሉላን ምተዋት አንተ ጋር ይመስልሃል? እወጣልሃለሁ፣ ቀናችሁን ቁጠሩ ተብሎ ለሁሉም ዝቶባቸውም ተፍቶባቸዋል። እናም እንግዲህ ሞገስም ይፈርማል። ግን ደግሞ አሁን ስለ ብሩክ ሳናቅ እዚህ ላይ ፈርም ብሎ እኛም ማስቀደሙ ደስ ይላል እያላት ነበር። እሷም ስለ ብሩክም እንዲናገር ማድረግ ይህንንም ማስፈርም ያን ያህል እኮ ከባድ አይደለም፣ እንዲፈርም ማድረግ ነው እያለች ነበር። ግን ደግሞ ካልፈረመ አሁንም ነፃነት የለንም ብለዋለች። ሞገስም እንግዲህ ይፈርማታል፣ ወዶ ሳይሆን ተገዶ ይፈርማል። ግን ደግሞ እስከዛው መረጋጋት ይኖርብናል፣ የብሩክን ጉዳይ ብናስቀድም ይሻላል ብሏል። እሺ በቃ ብላ ግን ደግሞ እሷም እረፍትና ሰላም የሚሰማት ሲፈርምላት እንደሆነ ተናግራለች። በሌላ በኩል ኤፍራታና ማህሌት ሁላቸውም ፈርተዋል። ኤፍራታ አሁን ስለጠናባት አንቺንም አልተውሽም፣ እኔ ከገባው አንቺንም ይዤሽ ነው የምገባው እያለች ስታስፈራራት ነበር። እናም እንግዲህ ማህሌትም ኤፍራታም ምን ማድረግ እንዳለባቸው ጨንቋቸዋል። በዛ ላይ ደግሞ ካሊብ ደንበሶ ላቸንበርሶ እመጣለሁ ብሎ ደውሏል። በተኙበት ሌሊት አገር ሰላም ብለው ሁላቸውም ሰላም ብለው ለሽ ባሉበት ድንገት በራቸው ተከፍቶ ማንነቱ የማይታወቅ ሰው ሳተት ብሎ ገብቷል። ኤፍራታም ማህሌትም ሁላቸውም በድንጋጤ ተውጠዋል። የነብሩክን ቤት በተመሳሳይ በዛው ሰዓት ተከፍቶ የሆነ ሰው ወደ ቤት ገብቷል። እናም እንግዲህ መድብል እንቅልፍ ላይ ነበርና በእንቅልፍ ልቡ የበር ድምጽ ሰምቶ ተነስቶ ወጥቷል። የዝና ሰዎች ከነብሩክ ምሳሌን ወይ የሆነን ሳያግቱ ይሆን? መድብልስ ምን ሊሆን ይችላል? ዝናስ አሁን ሊያመልጥ ይሆን የሚለውን በቀጣይ ክፍል የምንመለስ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ